ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የጥር 12 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ አንድ ወጣት ታጋይ ድርጅት ከመመስረቱ ማግስት ጀምሮ በሁሉም ግንባሮች ያደረጋቸውን ተጋድሎች በታላቅ ድል አጅቦ አስቀጥሏል። አርማጮና ላስታ ላይ የፋኖ ተጋድሎና የተገኘው ድል ምን ይመስላል የሚለውን ዝርዝር ዜናችን የምናስደምጣችሁ ቀዳሚው ዜናችን ነው። የአማራ ሕዝብ መከራና ስቃይ ጀማሪና አስቀጣይ የሆነው ህወሓት በራያ አላማጣ የፈጸመው ነውር አነጋጋሪ ሆኗል። የአማራ ሕዝብ ጥንተ ጠላቱ ህወሓት ባላማጣ ከተማ የፈጸመውን ክስተት አስመልክቶ ነዋሪዎች ሲናገሩ በአማራነታችን የመጨረሻውን ግፍ አስተናግደናል ብለዋል። ዝርዝሩ በዜናችን ተሰናድቷል፣ ይደመጣል። የህወሓት ዕድሜ ጠገብ ጄኔራል አነጋጋሪ ማሳሰቢያ ሰጥተዋል። አዛውንቱ ጄኔራል በሰጡት ማሳሰቢያ ላይ ሁላችሁም ሰምታችኋል፣ ተናግሬያለሁ፣ ሁለተኛ እንዳላገኛችሁ ብለዋል። ዛቻውን ያስተላለፉት ጄኔራል ማናቸው? ዛቻው ስለማን ነው? ዜናችን በዝርዝር ያስደምጣችኋል። የአፍሪካ ቀንድ ትኩሳት ተጋግሎ በቀጠለበት በአሁኑ ወቅት የኃይል አሰላለፎች ከንፋስ በፈጠነ ፍጥነት እየተቀያየሩ ነው። የኤምሬቶች ምንችት ውጣ፣ የኳታር ምንችት ግባ ስትል ይፋ ያደረገችው ሶማሊያ ከኳታር ጋር የተፈራረመችውን አዲስ ስምምነት አስመልክቶ መጠነኛ ዘገባ አሰናድተንበታል፣ ይቀርብላችኋል። አንጋፋዊ አደባባይ ምሁር በተለመደ የትንታኔ ዘገባቸው የህወሓትና የብልጽግና የጓዳውል በወልቃይት ላይ ሲሉ ወቅቱን የዋጀና ቀጣዩን አመላካች የሆነ የትንታኔ ዘገባ አድርሰውናል። ምሁሩ በትንታኔያቸው የወልቃይት ጠገዴ፣ ጠለምት፣ ራያና በርገሌ ህዝብ ሆ ብሎ ወጥቶ ፋኖን ሊደግፍና ብልጽግናውንም ሊፋለም ይገባል፣ ብልጽግና ወልቃይትን ለህወሓት አሳልፎ ከመስጠት ወደ ኋላ አይልም ሲሉ ይገልጻሉ። አነጋጋሪው አንጋፋው ምሁር ትንታኔ ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ በዝርዝር መደመጥ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። በአርማጭሆና በላስታ ፋኖ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ከምስረታው ማግስት ጀምሮ ተከታታይ ድሎችን የተቀዳጀባቸውን ተጋድሎች ያካሄደ ሲሆን በጎንደር አርማጭሆ ከ110 በላይ የብልጽግናውን ሰራዊት ከጥቅም ውጭ ሲያደርግ፣ በወሎ ቤት አማራ ላስታ ደግሞ ከፍተኛ የጦር መሳሪያ ማግኘት ችሏል። ትናንት በባለ ጥምቀቱ ከንጋቱ 12 ሰዓት ጀምሮ በጎንደር ጠቅላይ ግዛት ማዕከላዊ አርማጭሆ ማሰሮ ደንብ ላይ የተካሄደው ተጋድሎ በደጃዝማች በላይ ዘለቀ ዕዝ ደጃዝማች 4ኛ ኮር ሰራዊት አማካኝነት ነው። ጃንሱማ ቀበሌ ሽመል በር በተባለ ቦታ ላይ የተካሄደውን ተጋድሎ ያደረገው የደጃዝማች 4ኛ ኮር ልዩ ዘመቻና የተከዜ ክፍለ ጦር በጥምረት ያካሄዱት መሆኑን የገለጸው የኮሩ ቃል አቀባይ ክፍል በወሰድነው የደፈጣ ጥቃት እርምጃ ከፍተኛ የጠላት ሰራዊት ላይ ኪሳራ አድርሰንበታል። የጠላት ሰራዊት 92ኛና 78ኛ ክፍለ ጦር 2 ሬጅመንትና 1 የሻለቃ አድማ ብተናን እንዲሁም ወደ 70 የሚሆን ሰላም አስከባሪ በጥምረት ያሰማራውን ኃይል ክፉኛ ተመቷል። በሽመል በር ቀጠና በጠላት በኩል ከ70 በላይ የሚሆነው እርምጃ ሲወሰድበት ከ40 በላይ ቆስለኛ ሆኗል። ለጊዜው ስማቸው ያልታወቀ ከፍተኛ አመራሮችም ተመተዋል ብሏል። በዚህም 110 የብልጽግናው ሰራዊት ጥምር ጦር ከጥቅም ውጭ መሆኑ ተረጋግጧል። በፋኖ ድንገተኛ ጥቃትና ከባድ ምት የተበሳጨው የብልጽግና ሰራዊት በአካባቢው ነዋሪዎች ላይ ያነጣጠረ የከባድ መሳሪያ ድብደባ በማድረስ የአርሶ አደሮችን ሕይወት ሲቀጥፍ ቤት ንብረትም አውድሟል ሲል የደጃዝማች 4ኛ ኮር ቃል አቀባይ ክፍል አስታውቋል። በሌላ የፋኖ ተጋድሎ መረጃ ደግሞ የአጼ ምኒልክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር በሰሜን ወሎ ዞን ላስታ አውራጃ ኮልመስክ ግንባር በተደረገ ተጋድሎ 21 ክላሽንኮቭ መሳሪያ በፋኖ እጅ ሲገባ 4 የመቶ አለቃ ማዕረግ ያላቸው አመራሮችን ጨምሮ 54 የብልጽግና ወታደሮች ሞትና ቆስለኛ መሆናቸው ታውቋል። ኮልመስክ ከተማ ዙሪያ ከዙሃባ ኪዳነ ምሕረት እስከ ገነተ ማርያም ከቻይና ካምፕ እስከ ቀጭን አበባና ደባይራ ድረስ ባካለለው ውጊያ የብልጽግናው ሰራዊት ከመድፍና ቢኤም እንዲሁም ከአየር መቃወሚያ ጀምሮ በሞርተር 120ና በሞርተር 80 ሽፋን በመስጠት 2 ክፍለ ጦር ሙሉ ወታደሮችን አሰልፎ ነበር የተዋጋው። ይህን ሁሉ ኃይል አሰልፎ ቢዋጋም በፋኖ የተወሰደበትን የመልሶ ማጥቃት እርምጃን መቋቋም ባለመቻሉ ከባድ ሰዋዊና ቁሳዊ ኪሳራን አስተናግዶ የተረፈ ኃይሉን ይዞ ወደ መጣበት ተመልሷል። በአማራነታችን የመጨረሻ የተባለውን ግፍ አስተናግደናል። የራያ አላማጣ ህዝብ ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ክርስትና ሃይማኖት ተከታዮች በመላ ሀገሪቱ በድምቀት ከሚያከብሩት የከተራና የጥምቀት በዓል ተለይተን በመዋላችን በእጅጉ አዝነናል ሲሉ በአማራ ክልል ሰሜን ወሎ ዞን ራያ አላማጣ የሚገኙ የእምነቱ ተከታዮች ለጣና ቴሌቪዥን ገለጹ።
የአካባቢው ነዋሪዎች በበዓሉ ዕለት ከፍተኛ ውጥረት ነግሶ እንደነበርም ጨምረው ገልጸዋል። የዘንድሮ የጥምቀት በዓል በሁሉም የአማራ ክልልና በመላ ሀገሪቱ ተከብሮ የዋለ ቢሆንም ላለፉት 4 አስርት ዓመታት በማንነቱ ሲሳደድና ሲገደል የኖረው የራያ ህዝብ የዘንድሮን የጥምቀት በዓል እንዳያከብር በህወሓት ታጣቂዎች ጫና በመደረጉ ታቦታት ከመንበራቸው ሳይንቀሳቀሱ አማኙም በዓሉም በትካዜ እንዲያሳልፍ ተፈርዶበታል። የአካባቢው ነዋሪዎችና የእምነቱ ተከታዮች ለጣና ቴሌቪዥን እንደገለጹት ከወራት በፊት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከሰሜን ወሎ ሀገረ ስብከት በግዳጅ እንዲወጡና የህወሓቱን የሃይማኖት ክንፍ መንበረ ሰላማ እንዲቀበሉ በህወሓት ታጣቂዎች መመሪያ መውረዱን ጠቅሰው ለዞኑም ሆነ ለጠቅላይ ሲኖዶሱ ያቀረቡት ቅሬታ ሊፈታ ባለመቻሉ የጥምቀት በዓልን ሳያከብሩ መቅረታቸውን ጨምረው ገልጸዋል። እንደ ምንጮቻችን ገለጻ በራያ አላማጣ ሁሉም ወረዳዎች አንድም ቤተክርስቲያን በዓለ ጥምቀቱን ያላከበረ ሲሆን ለዚህ ዋነኛ ምክንያት ደግሞ የህወሓት ታጣቂዎች ባሳደሩት ጫና እንደሆነ ለማወቅ ተችሏል። በአካባቢው የሚገኙ አንድ የሃይማኖት አባት ለጣና ቴሌቪዥን እንደገለጹት ጥምቀተ ባህሩና በርካታ አብያተ ክርስቲያናት በህወሓት ታጣቂዎች በመያዛቸውና ስርዓተ ጥምቀቱ ህጋዊ ከሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በኃይል በማፍረስ በመቀሌው መንበረ ሰላማ ስር እንዲከበር በሰጠው መመሪያ እንዲከበር፣ ነገር ግን ይህ ካልሆነ ታቦታት እንዳይንቀሳቀሱ በታጣቂዎች በመታዘዙ ነው ብለዋል። በአካባቢው የጥምቀት በዓልን ለማክበር ሲያስተባብሩ የነበሩና የጸጥታ ስራ ሲሰሩ የነበሩ በርካታ የአማራ ተወላጆች በታጣቂዎች ታፍነው መወሰዳቸውን የገለጹት ምንጮቻችን የሃይማኖት አባቶችም የጥቃቱ ሰለባ መሆናቸውን አስታውቀዋል። የህወሓቱ መንበረ ሰላማ በቤተ ክርስቲያን የተወገዘና ህገወጥ አደረጃጀት በመሆኑ በእርሱ ስር በዓሉን ላለማክበር ተገደናል ሲሉ የገለጹት በአካባቢው የሚገኙት የሃይማኖት አባት በዓሉን ሁሉም በየቤቱ እያዘነና ወደ ፈጣሪ እየጮኸ እንዲያሳልፍ አድርገናል ሲሉ ተናግረዋል። እኒህ አባት ከታጣቂዎች አፈና የተረፉት ካህናት በአብያተ ክርስቲያናቱ ቅጥር ግቢ ተገኝተው በጸሎት አስበው እንዲውሉ መደረጉንም ጨምረው ገልጸዋል። በራያ አላማጣ የሚገኙ የሃይማኖት አባቶችና የእምነቱ ተከታዮች ይህንን ውሳኔ ማሳለፋቸውን ተከትሎ የህወሓት ታጣቂዎች ከትግራይ ክልል በርካታ ሰዎች ጭነው በማምጣትና የመንበረ ሰላማ ጳጳሳትንም ወደ አላማጣ በማስገባት በትግራይ ክልል ደረጃ ጥምቀቱን አከበርን ለማለት እንቅስቃሴ ማድረጋቸውን የገለጹት ምንጮቻችን በዚህ የተነሳ መንገዶችም ተዘግተው እንደነበር ተናግረዋል። የህወሓት ታጣቂዎች በአላማጣ ከተማ የሚገኙ አብያተ ክርስቲያናት ታቦታትን በጫና ለማስወጣት ባደረጉት ሙከራ ከፍተኛ ውጥረት ነግሶ እንደነበር የተገለጸ ሲሆን በዚህም በከተማው ውስጥ ከሚገኙት አላማጣ ኢየሱስ ካቴድራል ቤተክርስቲያን፣ ኪዳነ ምሕረት ቤተክርስቲያን እንዲሁም ቅዱስ ገብርኤል ቤተክርስቲያን ላይ የኃይል ሙከራ ያደረጉ ቢሆንም በምዕመኑና በሃይማኖት አባቶች ብርቱ ተጋድሎ ሳይሳካላቸው እንደቀረ ተገልጿል። ይህን ተከትሎ ዛሬ አዳሩን በከተማው የሚኖሩ በርካታ አማራዎች በታጣቂዎቹ ታፍነው እንደተወሰዱ የገለጹት ምንጮቻችን በዚህም 12 የአማራ ተወላጆች የደረሱበት አልታወቀም ተብሏል። ከሳምንት በፊት የኢትዮጵያ ሰንደቅ ዓላማ ቀለማትን በማቃጠልና በመቅደድ የህወሓትን ሰንደቅ ዓላማ በየአደባባዩ የሰቀሉት የህወሓት ታጣቂዎች ካህናት ጸሎት ሲያደርጉም ስለ ኢትዮጵያ የሚገልጹ ነገሮችን መከልከላቸውን እናስታውሳለን። ከህወሓቱ ውጭ ምርጫ የላችሁም ጄኔራሉ። የህወሓቱ ጄኔራል ብርሃነ ነጋሽ ወይም ወዲ መድህን ከወይን ሚዲያ ጋር ባደረጉ ቃለ ምልልስ የትግራይ ህዝብ ከህወሓቱ ውጭ አማራጭ የለውም ሊኖረውም አይችልም ሲሉ ተናገሩ። አዛውንቱ ጄኔራል በቃለ ምልልሳቸው በትግራይ ክልል ከህወሓቱ ውጭ የሚንቀሳቀሱ ፓርቲዎች የጠላት ተላላኪና የጠላትን በጀት የለመዱ ናቸው። እነዚህ ፓርቲዎች ከዚህ በኋላ በክልሉ ሊንቀሳቀሱ አይገባቸውም፣ ሰራዊታችንም በእነዚህ ፓርቲዎች ላይ የራሱን እርምጃ ሊወስድ ይገባዋል ሲሉ ተናግረዋል። የትግራይ ህዝብ ከህወሓት ውጭ አማራጭ የለውም፣ ህወሓትንም መደገፍ ይኖርበታል ሲሉ አስተያየታቸውን ጨምረው የገለጹት ወዲ መድህን በትግራይ 15 ፓርቲዎች አሉ ሲባል ሰማለው። ሁሉም ፓርቲዎች ተደምረው የህወሓት ሲሶ እንኳን ለህዝብ አያስቡም። ለትግራይ ክልል ብቸኛ ፓርቲው ህወሓት ነው። አሁንም ደግሜ የማሳስበው ሁሉም የትግራይ ህዝብና ወጣት ከህወሓት ጎን ሊሰለፍ ይገባዋል ሲሉ ጥሪ አቅርበዋል። በትግራይ ክልል ከ50 ዓመታት በላይ በትጥቅ ትግልና በመንግስታዊ ስልጣን በብቸኝነት የቆየው ህወሓት 17 ዓመቱ የጸረ ደርግ ትግል በተጨማሪም 3 ታላላቅ ጦርነቶች በትግራይ ህዝብ ላይ ያደረሰ ቡድን ነው። ይህ ቡድን አሁንም ቢሆን ለአራተኛ ዙር ጦርነት ራሱን እያዘጋጀ ሲሆን አማራን ለመውረርም ከብልጽግናና ከኤርትራው መንግስት ጋር ወግኖ ዝግጅቱን አጠናቆ ወደ ወረራ መግባቱ ይታወቃል። ጄኔራል ብርሃነ ነጋሽ ወይም ወዲ መድህን ሁሉም የትግራይ ህዝብና ወጣት ከህወሓት ጎን ሊቆም ይገባል፣ ብቸኛ መዳኛውም ህወሓት ነው ብለው የሚናገሩለት ይህ ቡድን በራያ አላማጣ ከገባበት ጊዜ ጀምሮ በሺዎች የሚቆጠሩ የአማራ ተወላጆችን አፍኖ የሰወረ ቡድን ነው። ከመንበረ ሰላማ ውጭ የሚንቀሳቀስ የኦርቶዶክስ ተዋሕዶ ቤተክርስቲያንም ሆነ አገልጋይ ሊኖር አይገባውም በማለትም የቤተክርስቲያንን ስደት ያደረሰ ኃይል ሲሆን
በወረራ በያዘው ራያ አላማጣ የጥምቀት በዓል ተከብሮ እንዳይውል በማድረግም በስርዓተ ቤተክርስቲያን ላይ ስደትና ወንጀልን ፈጽሟል። የህወሓቱ ጄኔራል ጥብቅና የሚቆሙለት ህወሓት በአማራ ህዝብ ላይ የሚፈጽመውን ወረራ፣ ግድያ፣ ዘር ማጥፋትና ርስት ነጥቆ ማንነት ድፍጠጣ ወንጀሉን የትግራይ ህዝብ ከጀርባው ሆኖ እንዲደግፈው ነው ጥሪ ያቀረቡት። ይህን የጄኔራል ብርሃነ ነጋሽን ማብራሪያ የተከታተሉ አንድ የፖለቲካ ተንታኝ ሲናገሩ ህወሓት በወታደርም ይምጣ በሃይማኖት ካባ ያው ህወሓት ነው። ይህ ኃይል ደግሞ ሁልጊዜም ቢሆን በአማራ ህዝብ ላይ እልቂትና ውድመትን ማድረስ መዳረሻ ግቡ ነው ብለዋል። ኳታር ወደ አፍሪካ ቀንድ ተመለሰች። የሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፍትጊያ ፋታ የነሳት ኳታር ከሶማሊያው የቀድሞ ፕሬዝዳንት መሐመድ አብዱላሂ ፋርማጆ ከስልጣን መውረድ በኋላ ከአፍሪካ ቀንድ ርቃ ቆይታ ነበር። ሆኖም በሞቃዲሾ በኩል ተመልሳ ወደ ቀንዱ መቀላቀሏን ቢቢሲ ትናንት ምሽት ዘግቧል። የተባበሩት አረብ ኤሚሬቶችን በወደብ ግንባታ በኩል ቀርባ አብራ ስትሰራ የቆየችው የሐሰን ሼክ መሐመድ ሶማሊያ አሁን ኤሚሬቶችን በማስወጣት በምትኩ ኳታርን ስበዋል። በዚህም ሶማሊያና ኳታር ወታደራዊ ትብብራቸውን ለማጠናከር ስምምነት መፈራረማቸውን አስታውቀዋል። ስምምነቱ በሁለቱ ሀገራት መካከል ያለውን ወታደራዊ ጥምረት ለማጠናከር የጸጥታ ትብብር ለማስፋፋት ያቀደ እንደሆነ ነው። ስምምነቱ የተፈረመው ዱዋ ውስጥ በሁለቱ ሀገራት የመከላከያ ሚኒስትሮች ነው ሲል የዘገበው ቢቢሲ የሁለቱ ሀገራት ስምምነት በቀጠናዊ ሰላምና መረጋጋት ላይ ለመስራት ያለመ መሆኑንም ከስምምነት ሰነዱ ላይ መመልከቱን አስታውቋል። ሶማሊያ በቅርብ ከተባበሩት አረብ ኤሚሬቶች ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ ያቋረጠች ሲሆን በሁሉም መስክ ከተባበሩት አረብ ኤሚሬቶች ጋር የመገናኘት ፍላጎትም እንደሌላት አስታውቃለች። ለዚህ ያበቃት ደግሞ የእስራኤል ለሶማሌላንድ የአገርነት እውቅና መስጠቷን ተከትሎ የተፈጠረ ሲሆን በአሁኑ ሰዓት የሶማሊያ አጋር ሆነው በሐሰን ሼክ መሐመድ መንግስት እምነት ተጥሎባቸው ወደ ህንድ ውቅያኖስ ሶማሊያ የገቡ አገራት ስም ዝርዝር ሳውዲ አረቢያ፣ ቱርክ፣ ግብፅና ቀውስ ላይ የምትገኘው ኢራን ናቸው። አሁን ደግሞ ኳታር የሞቃዲሾውን ቪላ ሶማሊያ የምትደግፍ ሆና ቀርባለች። ኳታር የቀድሞውን የሶማሊያ ፕሬዝዳንት መሐመድ አብዱላሂ ፋርማጆን ትደግፍ እንደነበር አይዘነጋም። ከሳምንታት በፊት እስራኤል ከሶማሊያ በመነጠል ነጻ ሀገርነቷን ላወጀችው ሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ በተባበሩት አረብ ኤሚሬቶችና በሶማሊያ መካከል ያለው ግንኙነት ከምንጊዜውም በላይ ሻክረዋል። ተንታኞች እንደሚሉት የሶማሊያ መንግስት የሶማሊላንድን ነጻነት ከሚደግፉ ሀገራት መካከል አንዷ የተባበሩት አረብ ኤሚሬቶች ናት ብሎ እንደሚያስብ ይናገራሉ። በዚህ የተነሳም ኳታር የተባበሩት አረብ ኤሚሬቶችን ቦታ ተክታ ሞቃዲሾ እንድትገባ ተደርጓል ማለት ነው። ከ7 ዓመታት በፊት የግብፁን ሙስሊም ወንድማማችነትን ትደግፋለች በማለት ግብፅንና የተባበሩት አረብ ኤሚሬቶችን ጨምሮ በርካታ የገልፍ ባህረ ሰላጤው ሀገራት ኳታርን ማግለላቸው አይዘነጋም። በወቅቱም ከኳታር ጎን የቆመችው ቱርክ ነበረች። ህወሓትና ኦህዴድ ብልጽግና በአማራ ህዝብ ላይ የማይለዋወጥና ወጥ የጋራ አቋም አላቸው። ሁለቱም እርስ በርስ የማይስማሙ ቢመስሉም የአማራን ህዝብ ለመግፋትና ለመበደል ሲሆን ግን በጥቅሻ የሚግባቡ ጸረ አማራና ጸረ ኢትዮጵያ ኃይሎች ናቸው። እነዚህን ሁለት ኃይሎች ለማስወገድ የአማራ ህዝብ ነገ ዛሬ ሳይል ራሱን እንዲያደራጅ በተለይም የወልቃይት ጠለምትና ራያ ህዝብ በሙሉ ልቡ የአማራ ፋኖን በመደገፍ ከእነዚህ ሁለት ጸረ አማራ ኃይሎች ራሱን ማዳን ይኖርበታል። ይህ ሀሳብ ያንጋፋው የአደባባይ ምሁሩ ዶክተር አክሎግ ቢራራ ነው። ዶክተር አክሎግ የኦህዴድ ብልጽግና ስርዓት ከህወሓት ጋር የዶለተው ሴራ ወልቃይትን አሳልፎ ለመስጠት ነው በሚል ርዕስ ወቅቱን የዋጀ እና ቀጣዩን ጊዜ የሚያመላክት ግሩም የትንታኔ ዘገባ አሰናድተው አድርሰውናል። አንጋፋውን የአደባባይ ምሁር ዶክተር አክሎግ ቢራራን በክቡራን ቤተሰቦቻችን ስም ከልብ እያመሰገን ወደ ትንታኔው እናመራለን። የኦህዴድ ብልጽግና ስርዓት ከህወሓት ጋር የዶለተው ሴራ ወልቃይትን አሳልፎ ለመስጠት ነው። በዶክተር አክሎግ ቢራራ የኦህዴድ ብልጽግና ስርዓት ካልተደመሰሰ በስተቀር ሰላምና እርጋታ፣ ፍትህና ዲሞክራሲ በኢትዮጵያ ምድር አይታሰብም። ስርዓቱ ፍጹም የሆነ የፖለቲካዊ ኦሮሞ የበላይነትን ወይም ቶታል ኦሮሞ ሄጅሞኒ ኦቨር ኢትዮጵያ የማስፈን ጉዞውን ቀስ በቀስ ስሟን ወደ ኦሮሚያ መቀየርና የእርስ በርስ የብሔር ጦርነትን መሳሪያ ያደረገ ጉዞ ነው። ዓላማው ተቀናቃኝ ኃይሉን ሁሉ በመምታትና በማምከን የኦሮሞማን አጀንዳ ስኬታማ ማድረግ ነው። ይህንን የሚያደርገው ደግሞ ከዚህ በፊት በተደጋጋሚ ጊዜ በጽሁፎች እንደገለጽኩት ከተባበሩት አረብ ኤሚሬቶች ባለስልጣናት ጋር በመሻረክ መሆኑ የአደባባይ ሚስጥር ነው። የተባበሩት አረብ ኤሚሬቶች ባለስልጣናት ደግሞ ከሀገራት ጋር የሚመሰርቱትን ግንኙነት ተቋማዊ ወይም መንግስታዊ በሆነ መንገድ ሳይሆን ግለሰባዊ በሆነ የጥቅም ሰለባዎችን በመደለል የሚፈጽሙት መሆኑ ይታወቃል። የብልጽግናው ዋናው ሰው አብይ አህመድም እንደ ሱዳኑ ጄኔራል ዳጋሎ ሁሉ ለተባበሩት አረብ ኤሚሬቶች ፍላጎት ሀገራቸውን አሳልፎ የሰጡ ግለሰብ ናቸው።
በተመሳሳይ ህወሓትም አጥፍቶ ጠፊ፣ ወንጀለኛ፣ ቀማኛ፣ ዘረኛ፣ ጸረ አማራና ጸረ ኢትዮጵያ ተገንጣይ ድርጅት ነው። የህወሓት የመጨረሻ ግቡ ወልቃይትን ከተረከበ በኋላ ከኢትዮጵያ መገንጠል መሆኑን የሚያረጋግጡ ብዙ ምልክቶች አሉ። ራሱ የቀረጸው ህገ መንግስት መገንጠልን የሚደግፈው ብዙዎች እንደሚሉት ኤርትራን ለማስገንጠል ሳይሆን ራሱ ጊዜ ጠብቆ ትግራይን ለመገንጠል መሆኑን ተግባሩ ያረጋግጥልናል። በአሁኑ ወቅት በሁሉ መስፈርቶች አጣብቂኝ ውስጥ የገባው የአብይ አህመድ ስርዓት ወልቃይትን ለህወሓት አሳልፎ ለመስጠት የፈለገበት ዋና ምክንያት ለትግራይ ህዝብ ተጨንቆ ሳይሆን በአማራ ፋኖና በኦሮሚያ ክልል ደግሞ የኦነግ ሸኔ ሰራዊት ያደረሱበት ምት ከባድ በመሆኑ ነው። በህወሓትና በአብይ አህመድ ቡድን ቀስቃሽነት በተካሄደው ጦርነት ከ600 ሺህ እስከ 1 ሚሊዮን ልጆቹን ያጣው የትግራይ ህዝብ ሌላ ጦርነት ይፈልጋል የሚል ተንኮለኛነት ከየት መጣ ብለን መጠየቅ አለብን። የጠላት ወዳጅ ነው የሚለውን ቢል የሚያንጸባርቀው ሴራ ግቡ የአማራውን ዘላቂ ጥቅም ከስሩ ለመንቀል ነው። የወልቃይት ጠገዴን፣ ጠለምትን፣ አበርገሌንና ራያን የማንነት የባለቤትነት የነጻነት የሰብአዊ መብትና የዲሞክራሲ ጥያቄ ከአማራው ማንነትና የህልውና ትግል ጋር አግባብ ባለው መልክ በመረጃ ተደግፌ ከዚህ በፊት አቅርቤዋለሁ። በጥቅሉ ስገመግመው የዘውግና የቋንቋ ፌዴራል ስርዓት እስካልተቀየረ ድረስ እንኳን ልማት ሊረጋገጥ ይቅርና ሰላምና እርጋታ፣ ፍትህና እኩልነት አይታሰብም። የዘውግና የቋንቋ ፌዴራል ስርዓት የሚቀየረው ደግሞ በኦህዴድ ብልጽግና ስርዓት መቃብር ላይ መሆኑ ይታወቃል። የአማራ ህዝብ የጀመረው የህልውና ማስጠበቅ ትግልም ዓላማው እንደዚህ አይነት ከህዝብ እድገትና ከዘመን ስልጣኔ ጋር የተቃረነ ፌዴራላዊ መዋቅርን በህዝቦች ስምምነት በተመሰረተ የመንግስት ስርዓት ለመቀየር ያለመ ነው። የወልቃይትን ጉዳይ በሚመለከት ከዚህ በታች ድምዳሜዎችንና የመፍትሄ አቅጣጫዎችን አቀርባለሁ። ለችግሩ መፍትሄ አለ ወይንስ የለም? ቅንነትና የፖለቲካ ፈቃደኝነት ካለ መፍትሄ አለ። የአካባቢው አባቶች፣ እናቶች፣ ወጣቶች፣ የጎበዝ አለቆች፣ አካባቢው ስብስቦችና ሌሎች የሚሏቸውን ሐሳቦች ማንጸባረቅ ግዴታችን ነው። ይህ የሚያሳየው ሁሉም ኢትዮጵያውያን በእኩልነት በፍትህ በወዳጅነት የሚኖርበትን ሁኔታ ማመቻቸት ነው። በተጨማሪም አንደኛ በአገር አቀፍ ደረጃ ስመረምረው ህወሓትና ደጋፊዎቹ የኢትዮጵያን የፖለቲካ ስልጣን፣ ዘመናዊ ኢኮኖሚና የተፈጥሮ ሀብት ማርከውት ከቆዩ በኋላ አሁን ኦህዴድ ብልጽግና ሙሉ በሙሉ ተቆጣጥሮታል። ይህ ቡድን ከህወሓት የባሰ ጨካኝ፣ ስስታም፣ ሆዳምና አምካኝ ነው። አቶ ኢሳያስ አፈወርቂ በቅርቡ በቃለ ምልልሳቸው ብልጽግና ማለት ፈሪ፣ ስግብግብ፣ ውሸታምና አድርባይ ነው ሲሉ የተናገሩትን ልብ ይለዋል። ከዚህም በባሰ በድንቁርና የተበከለም ነው። ስለሆነም የኢትዮጵያ ህዝብ መሰረታዊ የሆነ የስርዓት ለውጥ ያስፈልገዋል። ይህ ተግዳሮት የሚጠይቀው ህዝባዊ አመጽ ሲሆን ለዚህ ደግሞ መተባበርን ይጠይቃል። የኦህዴድ ብልጽግና ስርዓት በድርድር አያምንም። የሚያምነው ፍጹም በሆነ በአንድ ብሔር የበላይነት ነው። ለዚህ ዓላማው ሲል ደግሞ የትኛውንም ብሔረሰብና ክልል ወደ ጦርነት ማስገባት ይፈልጋል። የትግራይ ህዝብ መጠንቀቅ ያለበት ህወሓት ከብልጽግና ጋር ሆኖ ወደ ሌላ ጦርነት ቢገባ ብዙ መቶ ሺዎች እንደሚሞቱ ነው። ሁለት የህወሓት የመሬት ነጠቃና ተስፋፊነት በቅድ የተሰራ ዘላቂነት እንዲሆን በጦር መሳሪያ ኃይል የተደገፈ ነው። ህወሓት ለስልጣኑና ለፖለቲካ ፍላጎቱ ሲል በዚህ ጉዳይ ለትግራይ ህዝብ ቃል ኪዳን የገባበት ስለሆነ በድርድር የሚፈታ አይመስለኝም። ሶስት ጎንደሬው፣ ወሎየው፣ ጎጃሜውና የሸዋው አማራ እና የሌላ ብሔር ኗሪ የገጠመው ችግር የመኖር አለመኖር ማለትም የህልውና ጥያቄ ሆኗል። ችግሩን ሊወጣው የሚችለው በመተባበር አንድ ወጥ ድርጅትና አመራር ሲኖረው አቅሙን ሲያጠናክርና ሌሎች ኢትዮጵያውያን እንዲተባበሩ ያልተቆጠበ ጥረት ሲያደርግ ነው። ችግሩ የሚፈታው ነዋሪው የአማራ ህዝብ የማንነቱ የዜግነቱና የመሬት ባለቤት ሲሆን ነው። ይህ ቀይ መስመር ለድርድር እንዲቀርብ መፍቀድ የለብንም። የወልቃይት አማራነት በታሪክ የተደገፈ እንጂ እኔ የፈጠራ ታሪክ አይደለም። የመጀመሪያው ትኩረት በአካባቢው አቅምን ማጠናከር፣ መደራጀት፣ ጠንካራና የማይበገር ህዝባዊ አመራር መፍጠር ነው። ይህ እየተፈጠረ መሆኑን አውቃለሁ። ከቀያቸው የተፈናቀሉት አማራዎች ሁሉ ወደ ጥንታዊ መሬቶቻቸው እንዲመለሱ የመልሶ ማቋቋም ስራ መሰራት አለበት። 5 የወልቃይት ጠገዴና ተመሳሳይ ጥያቄዎች ብሔራዊ ወይም አገራዊ ችግሮች ናቸው። የወልቃይት ጉዳይ የአንድ አካባቢ ጉዳይ ብቻ አይደለም። የኦህዴድ ብልጽግና ሊቃን ይህንን መሰረታዊ መርህ መቀበል ግዴታ አለባቸው። ካልሆነ ቀጠናው በሙሉ በዘላለም ጦርነት ይበከላል። ሌሎች ኢትዮጵያውያንም ጉዳዩን እንደራሳቸው ጉዳይ እንዲቆጥሩትና እንዲታገሉበት አደራ ላለው። በየአካባቢው ብቅ ብቅ ያሉት እንቅስቃሴዎች የሁላችንም ትኩረትና ድጋፍ ያስፈልጋቸዋል። 6 የወልቃይት የአማራ ማንነት የባለቤትነት የሰብአዊና ዲሞክራሲያዊ መብቶች ጥያቄ ህልውና ጥያቄ ነው። ከላይ እንዳሳሰብኩት ይህ ጥያቄ ሁሉንም አማራ ሁሉንም ኢትዮጵያውያን ያገባቸዋል። በተለይ ተቃዋሚ ነን የሚሉ ምሁራን፣ ሊቃን፣ ተቃዋሚ ፓርቲዎችና ሌሎችም አቋም መውሰድ አለባቸው። አማራውም ቢሆን ጥቃቅን ልዩነቶቹን ወደ ጎን ትቶ መረባረብ አለበት። ኦህዴድ ብልጽግና ወልቃይትን ለይቶ ከአማራው ሊነጥል የሚመኘው አማራው የኢኮኖሚ አቅም እንዳይኖረውና ከውጭ አገሮች ጋር ወሰን እንዳይኖረው ለማድረግ ነው። ይህን ፈረንጆቹ ስታርቬሽን
ዲፕሬሽን ኤንድ ስትራንጉሌሽን ወይም ማስራብና አንቆ መግደል ይሉታል። በአዲስ አበባ የሚደረገውን ተመሳሳይ ነውር በወልቃይትም ሊደግመው ስለፈለገ ነው። ስለዚህ የአማራ ህዝብ ንቃ፣ ድፈር፣ ተነሳ። ከዚህ የባሰ ነገር ሊመጣብህ አይችልም። 7 ህወሓትና ደጋፊዎቹ ሰላምና እርጋታ ከፈለጉ የትግራይ ድንበር ተከዜ መሆኑን መቀበል አለባቸው። ህወሓቶች ይህንን አማራጭ ይቀበላሉ የሚል ግምትና እምነት የለኝም። ምክንያቱም በተደጋጋሚ ጊዜ ይህንን እውነት ክዶ ሲከራከርና በድርቅና ሲሟገት አይተነዋል። የአማራ ህዝብም ይህ አማራጭ ይሰራል ብሎ እንዳይሞኝ አሳስባለሁ። 8 7ኛው አማራጭ የኦህዴድ ብልጽግናን ስርዓት እውቅና እስካላገኘ ድረስ ህዝባዊ አመፁ ይቀጥላል። የአማራ ፋኖ ትግሉን እስከ መጨረሻው ድረስ ያካሂደዋል የሚል እምነት አለኝ። ለወልቃይት ጠገዴ፣ ጠለምትና ራያ ታጋዮችና ወገኖች አደራ የምለው በአብይ አህመድ አትታለሉ፣ ድፈሩ። በአንዳነት በቃ ብላችሁ የአማራ ፋኖን ደግፉ ማለት እፈልጋለሁ። ለአማራው ወጣት ትውልድ የምመክረው ደግሞ ካሁን በኋላ በቃኝ፣ ድንበሬንና ጥቅሜን መስዋዕት እየከፈልኩ አስከብራለሁ በል። የአማራ ፋኖን ፍትሃዊ ትግል ተቀላቀል። ኦህዴድ ብልጽግና ባሪያም ሆነህ እንዳትኖር ፈርዶብሃል። 9 አንድ የታሪክ ምሁር ባደረገው ጥናት ምርምሮችና ጥናቶች የሚያሳዩት ሀቅ አንድ ነው። ህወሓት በረሃ ከነበረበት ዘመን ጀምሮ የአማራን ዘር ባህልና ማንነት ከአካባቢው በማጥፋት በማፈናቀልና በማሳደድ የትግራይ ተወላጆችን በገፍ በማስፈር ብዙ የአማራ የቅማንትና ሌሎች ተወላጆችን በማሳደድ በድብቅ በመግደል እንዲሰደዱ በማድረግ እየተስፋፋ ከሄደና ስልጣን ከያዘ በኋላም የትግራይ ተወላጆችን በማስፈር የአካባቢውን ዲሞግራፊ ወይም ነባራዊ ምህዳር ሙሉ ለሙሉ ሊባል በሚያስችል ደረጃ ቀይሮታል። የአካባቢው የአማራና ሌሎች ነዋሪዎች ከቤታቸው፣ ከንብረታቸው፣ ከመሬታቸው በገፍና በግፍ ተፈናቅለዋል። የመሬት ነጠቃና የነዋሪዎችን ባህል፣ ልምድ፣ ታሪክ፣ ምሳሌዎች፣ ስሞች ወዘተረፈ እንዳልነበሩ ማድረግና በፈለገው ዘዴ መተካት የተለመደ የዘር ማጥፋት ሂደት ነው ሲል ይገልጸዋል። ይህ የጥናት ሪፖርት ትክክል መሆኑን በመረጃዎች አረጋግጫለሁ። አንዱና ዋናው የህወሓትና የኦህዴድ ብልጽግና እቅድ የአማራውን ህዝብ ማዋረድ፣ ዘሩንና ባህሉን ማጥፋት፣ መሬቱን መንጠቅ፣ ከቀያው በገፍ ማባረር ሆኗል። የደመደምኩትም ጎንደሬው፣ ወሎየው፣ ጎጃሜው፣ ሸዋየውና የሌላ ብሔር የዘር ማጥፋት ዘመቻ እንደተካሄደበትና ወደፊትም እንደሚካሄድበት ብዙ መረጃዎችን አይቻለሁ፣ እመሰክራለሁ። ችግሩ የመኖር አለመኖር የህልውና ጥያቄ ነው የሚለው አግባብ አለው። የኦህዴድ ብልጽግና ስርዓት የአማራን ህዝብ በጅምላ ከአዲስ አበባ መንጥሮ አስወጥቶታል፣ ወደፊትም ያስወጠዋል። ህወሓትና ኦህዴድ ብልጽግና የጸረ አማራነት አቋማቸው ተመሳሳይ ነው። 10 የመረመርኳቸው ጥናቶችና መጽሐፍት ያረጋገጡት የትግራይ ድንበር ተከዜ መሆኑን ሲሆን ጥናቶች የሚያሳዩት ህወሓት አዲስ ታሪክ መፍጠሩን ነው። ይህንን ያደረገበት ዋና ምክንያትም የነጠቀውን መሬት ህጋዊ ለማድረግ ነው። ምዕራብ ትግራይ የሚለው ትርክትም የፈጠራ ትርክት ነው። ይህንን የሐሰት ፋብሪካ በሚመለከት ከ10 ዓመት በፊት ኢሳት ቴሌቪዥን በሜልበርን አውስትራሊያ ከአቶ ፈረደ መብራቱና ከአቶ ደሳለኝ ታየ ጋር ባደረገው ሰፊ ቃለ ምልልስ የወልቃይት ጠገዴና የሌሎች በአማራው ክልል የሚገኙ አሁን የተነጠቁ አካባቢዎች የአስተዳደር፣ የነዋሪዎች ብሔር፣ የመሬት ባለቤትነት፣ የጎበዝ አለቃዎች የድንበር ይዞታና የግብር ክፍያ ወዘተ ታሪክ በማያሻማ መረጃ አቅርበውታል። ለማጠናከር መረጃው የሚያሳየው የትግራይ ክልል ወሰኑ ተከዜ መሆኑን ነው። ህወሓቶች ነጩን ጥቁር ነው፣ በሬ ወለደ፣ የዳሽን ተራራ የትግራይ ነው ወዘተረፈ ካሉ በኋላ ሐቁን የማይቀበሉት ህወሓትና ደጋፊዎቹ አዲስ ታሪክ ፈጥረው የትግራይን ህዝብ እንዲሰለፍ አድርገው አዲስ ካሪኩለም ጸንሰው መሬቱ ከጥንት ጀምሮ የኛ ነው ይላሉ። ልክ ኦህዴድ ብልጽግና አዲስ አበባን የኦሮሞ ብቻ ነው ከሚለው ብሂል ጋር የተያያዘ ነው። ይህን የፈጠራ ታሪክ እኔም ሆነ ሌሎች አካባቢው ተወላጆች አንቀበልም። የምንከራከርበት መሰረታዊ ወይም የፖሊሲ ልዩነት ይኸው ነው። ህዝብ ለማንነቱና ለመሬቱ ለህይወቱ፣ ለህልውናው፣ ለመብቱ፣ ለነጻነቱ በገፍ እየሞተና እየተሰደደ የሚሞትበትን ምክንያት በሰከነ አእምሮ መመርመር ቢቻል መቀበል አስፈላጊ እየሆነ ሂዷል። የምደመድመው የዚህን አስደናቂ ህዝብ ጩኸት እንስማው፣ ድጋፍ እንለግስ በሚል ነው። ድጋፍ ለማን እንስጥ የሚለው ለአማራ ፋኖ መሆኑን በተግባር ተመልሷል። ለአማራ ፋኖ የሚደረገውን ሁሉን አቀፍ ድጋፍ በተጠናከረ መልኩ ማድረግ እንደሚገባ ለመላው የአማራ ህዝብና አገር ወዳድ ኢትዮጵያውያን በዚህ አጋጣሚ በድጋሚ ማሳሰብ እፈልጋለሁ። በግፍ የተፈናቀሉት የተሰደዱትና እንዲጠፉ የተደረጉት በአብዛኛው የአማራው ህዝብ ወገኖች በጅምላ ያጡትንና ለሰፋሪ ተላልፎ የተሰጠባቸውን ቤት ንብረትና መሬት መልሰው እንዲያገኙ ሳይደረግ ጎንደሬውና ሌላው አማራ፣ ቅማንቱና ሌላው መስዋዕት እየሆነ ባለበት ሁኔታ ይህ ጉዳይ በህዝብ ውሳኔ እልባት ያገኝ ብሎ ማለት ኢፍትሐዊ፣ ግፈኛና ጨካኝነትን የሚያሳይ ብያኔ ነው። ይህ ከሆነ ለምን የአዲስ አበባ ህዝብ ያለምንም ጫና ድምፅ ሰጥቶ ራሱን በራሱ እንዲያስተዳድር አይደረግም? አግባብ የሚኖረው መፍትሄ ነባር ተወላጆቹን ብቻ የሚያሳትፍ
የመሳተፍና ድምጻቸውን የሚሰጡበትን ሁኔታ ለመፍጠር የሚያስችል ፖሊሲና ውሳኔ ነው። ድምጽ የነዋሪው ህዝብ እንጂ የሰፋሪዎች ሊሆን አይችልም። ኤርትራ እንድትገነጠልና ኢትዮጵያ የባህር በር እንዲዘጋ ያመቻቸው ህወሓት አሁንም መሬት ነጥቆ ኢትዮጵያን የሚያፈራርስበት እድል ይሰጠዋል። አብይ አህመድና ቡድኑ እንዲያስብበት የምፈልገው ወልቃይትን አሳልፎ ለወያኔ ማስረከብ ለኢትዮጵያ የውጭ ጠላቶች ግብፅን ጨምሮ የሚመኙት ውጤት እንደሚሆን ነው። ችግሩ በሪፍረንደም ይፈታ የሚለው ሐሳብ ከኤርትራው ሁኔታ አይለይም። ህወሓቶች ረሱት እንጂ ኤርትራን ሲያስገነጥሉ ድምፅ እንዲሰጥ ያመቻቹት ኤርትራውያንን ብቻ ነው። የአዲስ አበባውን የማስተር ፕላን ያስለወጠው የኦሮሞ ህዝብ ድምፅ ግፊትና አመጽ ነው። ህወሓት ፈቅዶ ያደረገው አይደለም። ህወሓት ፈቅዶና ወዶ የነጠቀውን መሬት ከህግ ውጭ ያካበተውን ሀብት ለህዝብ አይመልስም። ወልቃይት ጠገዴን በተመለከተ ሪፍረንደም የሚለው ብሂል አግባብነት የሌለው መሆኑን በዚህ ጽሑፍ በመረጃ አሳይቻለሁ። 11 በአማራ ክልል የመሬት ነጠቃ ጉዳይ የሚያገባው የአማራውና ሌላውን ነዋሪ ህዝብ ነው። የህግ የበላይነት የለም እንጂ የህግ የበላይነት ቢኖር ኖሮ መሳተፍና ድምፅ መስጠት የሚችለው ነዋሪው ህዝብ ብቻ ነው። ሁለት አይነት ፍትህ ሊኖር አይችልም። 12 በመስፈርቶች እንዳሳየውት የህወሓት የመሬት ነጠቃና ተስፋፊነት ህገወጥ ነው። በመረጃ የተደገፈ አይደለም። የትግራይ ድንበር ተከዜ ነው። የተነጠቀው መሬት ለነዋሪው ህዝብ ካልተመለሰ ሰላምና እርጋታም ሆነ ብሔራዊ አንድነት አይኖርም። በትግራይ ህዝብና መሬታቸውን በተነጠቁት ነዋሪዎች መካከል ከትውልድ ወደ ትውልድ የሚተላለፍ ጥላቻና ግጭት ይቀጥላል። ስለሆነም ሁሉንም ኢትዮጵያውያን ይመለከታል። 13 ህወሓት ያካሄደው የ1994 የህዝብ ቆጠራና ዘገባ በህወሓት ተመርጦ እንደ መረጃ የሚቀርበው በህወሓት በተነጠቁት ለም መሬቶች ማለትም በሰቲት ሁመራ፣ በጠለምት፣ በወልቃይትና በጠገዴ የሚኖረው አብዛኛው ህዝብ ትግሬ መሆኑን ዘግቧል። የአማራውና የሌላው ህዝብ ቁጥር በማይታመን ደረጃ እንዲቀንስና በራሱ መሬት አናሳ እንዲሆን በአንዳንድ አካባቢዎች ደግሞ ፈጽሞ እንደማይኖር ተደርጎ እንደተበየነበት ያሳያል። ይህ የፖለቲካ ስልጣንን ተጠቅሞ በኃይልና በጫና የተደረገ ውሳኔ ነው። ይህ በፖለቲካ የተወሰነ የህዝብ ቆጠራ የተካሄደው ህወሓት ስልጣን ከመያዙ በፊት አካባቢውን ስለተቆጣጠረው ሰፊ የትግራይ ህዝብ የቀድሞ ታጋዮችን ጨምሮ አስፍሮበታል። የአካባቢውን ነዋሪዎች በሚዘገንን ደረጃ ገድሏል፣ እንዲሰወሩ አድርጓል፣ እንዲሰደዱ አስገድዷል። እነዚህን ጥንታዊ ነዋሪዎችና የአካባቢው ባለቤቶች በገፍ አስወግዶ የገደለውን ገድሎ በምትካቸው ስልጣን ከመያዙ በፊትና ስልጣን ከያዘ በኋላ በትንሹ ከግማሽ ሚሊዮን በላይ ትግሬዎችን አስፍሮበታል። ካሰፈረ በኋላ መሬቱ የትግሬዎች ነው፣ አካባቢው የትግራይ ክልል አካል ነው ማለቷ አያስደንቅም። ዋናው ነጥብ ግን ለብዙ ሺህ ዓመታት በአካባቢው የኖረውና ህወሓት በትጥቅም መሬቱን ከመንጠቁ በፊት እነዚህ መሬቶች የትግራይ ክልል ሆነው አያውቁም የሚለው በብዙ መረጃ የተደገፈ ነው። ሙሉ በሙሉ የአካባቢው ነዋሪም የትግራይ ብሔር አባል አልነበረም፣ የአማራ ህዝብ እንጂ። 14 የወልቃይትና ሌሎች የተነጠቁ መሬቶች ጉዳይ በአሁኑ የህዝብ ስርጭት ቆጠራ ይወሰን ከተባለ ህወሓት ያካሄደው በፖለቲካ ውሳኔና በመሳሪያ ኃይል ጫና አግባብ አለው የተባለው የ1994 የህዝብ ቆጠራና የብሔር ስርጭት ተቀባይነት የለውም። በኃይል የተያዘ ይዞታ ነው። አግባብ የሚኖረው በደርግ መንግስት የነበረው የህዝብ ስርጭትና እውቅና ያለው ድንበር ነው። 15 በመጨረሻ ለማሳሰብ የምፈልገው የወልቃይት ጠገዴና ሌሎች የጎንደር፣ የወሎ፣ የጎጃም፣ የሸዋ፣ የአፋርና ሌሎች የተነጠቁ መሬቶችና ነዋሪዎች ችግር አስተዳደር አይደለም። የህወሓት የመሬት ነጣቂነትና ተስፋፊነት ችግር ነው። የጠባብ ብሔርተኛው ጎጠኛውና ዘረኛው የህወሓት የስርዓት የበላይነትና አዛዥነት ችግር ነው። የአምባገነንነት ችግር ነው። ወልቃይት ጠገዴ የትግራይ ነው የሚለውን አዲስ ብሂልና ታሪክ የጎንደር ህዝብ መስዋዕት እየሆነ ይህንን አዲስ የፈጠራ ታሪክ አንቀበልም ብሎታል። የህወሓት ተተኪዎችም የተወረረና የተነጠቀ መሬት ይገባኛል ካሉ ከህወሓት በምንም አይለዩም። ያቀረብኩት ሰፊ ትንተና የነዋሪዎቹንና ከቀያቸው የተባረሩትን ጎንደሬዎች ብሶትና የሰብአዊ መብት አግባብነት ፍትሃዊ መልስ የሚያመላክት ጥያቄ ይደግፈዋል። ዛሬ የወልቃይት የማንነትና የመሬት ባለቤትነት ጥያቄ የመላው አማራ ብቻ ሳይሆን የመላው ኢትዮጵያውያን የሰብአዊ መብት መታፈን ጥያቄ ሆኗል። አማራው የኦሮሞ ወንድሞቻችን ደም ደማችን ነው እንዳለው ሁሉ የወልቃይት የማንነትና የመሬት ባለቤትነት ጥያቄ እና እንቅስቃሴ የመላው ኢትዮጵያውያን የነጻነት፣ የፍትህ፣ የርትዕ፣ የህግ የበላይነት፣ የዲሞክራሲ ጥያቄ ሆኗል። መፍትሄውስ ምን ይሁን? የወልቃይት ጠገዴ፣ ጠለምትና ራያ ጉዳይ መወሰን ያለበት በነዋሪውና ከመሬት ከንብረቱ ተገዶ በተሰቃየው ህዝብ ነው። ህወሓትን ወይንም ወራሾቹን አይመለከትም። ህዝቡ ምርጫ አድርጎ የራስ ገዛ አስተዳደር ይኑረኝ ካለ መብቱ ይጠበቅ። ህዝቡ የአማራው ክልል አካል ነኝ ካለ ይህም ድምፅ ይከበር። እጅግ የሚዘገንን ግፍና በደል ተካሂዶበት የፌዴራል መንግስት መሬትህ አይገባህም ሊል የሞራል ብቃት የለውም። በመጨረሻም ህወሓት ለዚህ ህዝብ ሰላም ስለማይሰጠው የውስጥ ቅጥረኞችንም ስለሚጠቀም ህዝቡ መደራጀትና መታጠቅ አለበት። የተደራጀንና የታጠቀን ህዝብ ማንም አይደፍረውም። ከእስራኤል ለመማር መቻል አለብን።
ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።